ስማ ሌላ ነገር ከመፈለግ በፊት ባይ ኔቸር የተሰጠን ነገር ታከብረዋለህ ወይ? ጌታ አረባክን እንደ ድንጋይ ዝም አድርገኝ። ስንቶቻችሁ ኔቸራችሁን ታከብራላችሁ? ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ? ከለራችሁን፣ ዘራችሁን፣ ቋንቋችሁን፣ የተወለዳችሁበትን ሀገር ይገርማል። ይቺ ምድር ግዑዝ ብቻ እንዳትመስል ትሰማለች። ለማን መስጠት እንዳለባት ታውቃለች። የምንማርበት ሐሳብ የበረከት ቁልፎች የሚል የበረከት ቁልፎች። ብዙዎቻችን በሕይወታችን የምንፈልገውን ያህል ውጤት እንዳላመጣን ይሰማናል። የምንፈልገውን ያህል ውጤት እንዳላመጣን ይሰማናል። በረከትን በቤታችን፣ በትዳራችን፣ በስራችን፣ በሕይወታችን፣ በአገልግሎታችን እንፈልጋለን። በተለይም ደግሞ እኛ ኢትዮጵያውያን በብዙ የህይወት ጥያቄና እንቆቅልሽ ውስጥ ያለፍን የምንኖር ሰዎች ስለሆንን በረከትን የማንፈልግ ሰዎች በምድር ላይ አለን ብዬ አላስብም። በተለይ ኢትዮጵያዊ ሆኖ ለምንድነው የምንፈልገው ያህል በረከት በህይወታችን የሌለው? ከደከምን፣ ከሮጥን፣ ከለፋን፣ ከሮጥን፣ ከደከምን፣ ከሰራን ከጓደኞቻችን እኩል በብዙ የህይወት መንገድ ላይ ከተፍጨረጨርን የሚቆጠር የሚነበብ ወይም ደግሞ የሚቋጠር ነገር እጃችን ላይ የጠፋው ነገር ለምንድን ነው? ወይንም ደግሞ በብዙ አቅጣጫ ሞክረን መስመር ላይ መግባት ያቃተን ሰዎች ካለን እንዴት ነው ወደ መስመር መግባት የምንችለው? ወደ በረከት መስመር መግባት የምንችለው? በረከት ማለት ለራስ ከመኖር ባለፈ ለሌሎችም መትረፍ የሚለውን ሐሳብ ይይዛልና እንዴት ነው ለራሴ ከምፈልገው ህይወት አልፌ ለሌሎች መትረፍ የምችለው? እንደው ብዙዎቻችንን አይታችሁ ከሆነ ኢትዮጵያ ውስጥ በጣም እንሰራና የሆነ ነገር ይከመርና ምን ምክንያቱ ምን እንደሆነ በማናውቀው መልኩ ይናዳል። መጣ ስንለው ይሄዳል፣ አገኘን ስንለው እናጣል። በቃ ሊስተካከል ነው መሰለኝ ብለን ስናስብ ጭራሽ እንደውም የሱ ተቃራኒ ይሆናል። አሁን ዛሬ ማነሳላችሁ የበረከት ቁልፎች። አንድ ሰው መባረክ ከፈለገ በስራው፣ መባረክ ከፈለገ በአገልግሎቱ፣ መባረክ ከፈለገ በህይወቱ እነዚህ መሰረታዊ ቁልፍ ነገሮች ማወቅ አለበት። እነዚህ የበረከት ቁልፎች ናቸው። መባረክ ከፈለክ በህይወትህ፣ ለውጥ ከፈለክ በህይወትህ የተሰጠህን ነገር አትንቅ። የተሰጣቸው የሚንቁ ሰዎች በፍጹም ምኞቱ እንጂ የበረከት ውጤቱ የበረከት ህይወቱ አይኖራቸው። በምድር ላይ ከራሳቸው አልፎ ለሰዎች የተረፉና የተባረኩ ሰዎች የመጀመሪያ ቁልፉ የገባቸው ነገር ቢኖር የተሰጣቸውን ነገር አክብረው በተሰጣቸው ነገር የክብር ልክ መመላለስ መቻላቸው። የተሰጠህን ነገር ማክበር ካልቻልክ እግዚአብሔር ሌላ ጨምሮ የሚሰጥ ነገር እንዳለ መጠበቅ ሞኝነት ነው። ያዕቆብ ኤሳውን በመጀመሪያ ብኩርና ሽጥልኝ ብሎ ሲጠይቀው ኤሳው የመለሰለት መልስ ቢገርም፣ እኔ ለመሞት ጣፍ ላይ ነኝ ያለሁት፣ ብኩርናዬ ለኔ ምኔ ናት? ምኔ ናት? አቃለለው። እመነኝ፣ የምታቃልለውን ነገር ታጣዋለህ። አንተ ጋር ያለ ቫልዩ ያልሰጠኸው ነገር አንተ ጋር ስለሆነ ብቻ አብሮክ የሚቀጥልና የሚኖር እንዳይመስል። በቅርብ ጊዜ ይሄ ያቃለልከው ቦታ ያልሰጠኸው ነገር ታሪክን ሊቀይር የሚችል ካንተም አልፎ ለሌሎች ሊጠቅም የሚችለውን ነገር ማክበር ካልቻል የምታቃልለውን ነገር ታጣዋለህ። ወዳጆቼ ብኩርና በተፈጥሮ የሚሰጥ መብት፣ በመወለድ የሚሰጥ መብት። በይስሐቅ ቤት የመጀመሪያ ልጅ ሆኖ መወለድ ብዙ ትርጉም አለው።
ለምሳሌ አንድ በኩር የሆነ ልጅ እጥፍ ነው የሚወርሰው ከሁለተኛው ልጅ። ሁለተኛው ልጅ ገብቶታል። የመጀመሪያው ልጅ እጁ ላይ ያለው ባይኔቸር የተሰጠው ስጦታ አልለፋበትም። በይስሐቅ ቤት ገዢ የሚያደርገው ነው። የሀብት ክፍፍል ሲደረግ ሳይለፋ ሳይሮጥ ሳይወጣና ሳይወጥ እጥፉን የሱ የሚያደርግለት ነገር ነው። ይሄ ጉዳይ ሌሎች ካላቸው መደበኛ ነገር በእጥፍ እሱ ጋር ነገሮችን የሚያመጣ በመወለድ ብቻ በመማር አይደለም፣ በማወቅ ማለት በፍጥነት አይደለም፣ በንግግር ችሎታ አይደለም። ባይኔቸር ለኤሳው የተሰጠው እድል አልገባውም። ኤሳው ሁለተኛው ልጅ ያውቃል። ወዳጆቼ ያዕቆብ የአብርሃም ቤትን ኮቨነንት የአብርሃም ቤትን የበረከት አካሄድ በደንብ ያውቀዋል። ስማ፣ ሌላ ነገር ከመፈለግ በፊት ባይኔቸር የተሰጠን ነገር ታከብረዋለህ ወይ? መጀመር እግዚአብሔር ወንደርፉል ዲዛይነር አንተን ዲዛይን ሲያደርግህ አልተሳሳተም። ወንድ አድርጎ ዲዛይን ሲያደርግ፣ ሴት አድርጎ ሲሰራ፣ በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ቤተሰብ ውስጥ እንድትወለድ ሲያደርግህ ይህንን ኔቸር ነው የሰጠ። የሚባረኩ ሰዎች፣ የበረከት ቁልፍ በእጃቸው የገባ ሰዎች መጀመሪያ በላባቸው የሚገኘውን ነገር ከመፈለጋቸው በፊት ያላንዳች ጥረት እግዚአብሔር ባይኔቸር የሰጣቸውን ነገር ሪስፔክት የሚያደርጉ ሰዎች እግዚአብሔር ባይኔቸር እንዲሁ ሳትለፋ ሳትጥር ሳትወጣና ሳትወር በተፈጥሮ የሰጠህን ነገር ሳታከብርና ስፍራ ሳይኖር ሌላ ነገር ይሰጠኛል ብለህ ከፈለግ ተሳሳታለህ። የብዙ ሰዎች ስኬትና በረከት የጀመረው ባልደከሙበት መለኮታዊ ስጦታ ጋ ነው፣ እዛ ጋ ነው። ስንቶቻችሁ ኔቸራችሁን ታከብራላችሁ? ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ? ከለራችሁን፣ ዘራችሁን፣ ቋንቋችሁን፣ የተወለዳችሁበትን ሀገር ይገርማ። ይቺ ምድር ግዑዝ ብቻ እንዳትመስል ትሰማለች። ለማን መስጠት እንዳለባት ታውቃለች። ሁሌ አሜሪካዊ መሆን የሚፈልግ ኢትዮጵያዊ ለምን ትሆናል? ሁልጊዜ አሜሪካዊ መሆን የሚወድ ኢትዮጵያዊ እዚህ ምድር በረከቱን ኤክስፔክት ካደረገ መጀመሪያ እጅግ ላይ ያለውን ነገር ውደደውና አክብረው፣ ስፍራ ስጠው። አታቃለው። የምታቃልለው ነገር ታጣዋለህ። እናንቻችሁ ጎበዝ ተናጋሪዎች ናችሁ። ለፍላፊነት ይመስላችሁና ታቃልሉታላችሁ። ሌሎቻችሁ እንዴት ብዬ እንደምነግራችሁ አላውቅም። ቁመታችሁን ተቀበሉ። ጾታችሁ በጣም ብዙ ሰው ወንድ መሆን እየፈለገ የሚኖር ሴት አለ። ሴት መሆን እየፈለገ የሚኖር ወንድ አለ። እንዴት ብዬ እንደማስረዳ አላውቅም። መጀመሪያ ኔቸር የሰጠህን ነገር አክብርና ያዝ። እግዚአብሔር ሳትከፍልበት ይሄን ቁመት፣ ሳትከፍልበት ይሄንን ደረት፣ ሳትከፍልበት ይሄንን ሁኔታ ማንነት ሰጥቶ ሲያበቃ ለተሰጠ ለዚህ ውድ ስጦታ ቦታ የሌለ ሰው ሱፐርማርኬት አይሰጥም። ሱፐርማርኬት አይሰጥም። የበረከት የመጀመሪያው ቁልፍ ባይኔቸር የተሰጣችሁን ነገር አትናቁ። የዩኒቨርሲቲ ተማሪ ያለው
የግቢው በጣም ዋነኛ ተግባቢ ህዝብ ግንኙነት እኔ ዝም ማለት አልችልም። ዝም ጸጥ ማለት አልችልም። ከፍሬሽማን እስከ ጂሲ እስከ ተመራቂ ተማሪ እኔ ደብተሬን ይዤ ወደ ዶርም ወይ ወደ ላይብረሪ ምናምን ሲሄድ ሰላምም አልለው። እኔ አካውንቲንግ ፋይናንስ ተማሪ ነኝ። ሃይድሮሊክ ተማሪ ሰላም ነው። ሲቪል፣ ኤሌክትሪካል፣ ማኔጅመንት፣ ኬሚስትሪ፣ ባዮሎጂ በየትኛውም ዲፓርትመንት ክፍል ውስጥ ይታወቃል። ደራራችሁ እንደምናችሁ ቆም ያወራሉ። ከዛስ እሺ ከዛ ትዝ ሲለኝ እያወራው ነው እጠላዋል። ሄጅና ጸሎት ክፍል ውስጥ ጌታ አረዋክን እንደ ድንጋይ ዝም አድርገኝ። ተናጋሪነቴን አልወደውም። ህይወት ትክክል የሚመስለኝ ልክ እንደ ኮሪያ ወታደር እንዲህ ብለው ጸጥ ብለው የሚሄዱ ሰዎች ናቸው። የኔ አንድ ቀን አንድ በጣም ዝምተኛ የሚባል ልጅ ሁሌ መጸለዩ እንደሱ አድርገኝ እያልኩ እንደሱ አድርገኝ ጌታ አባ እንደሱ አድርገኝ የኔ አባት እንደሱ አድርገኝ ሁሌ እንደዛ ነው መጸለይ። አባ ተገናኘን። ይገርማል። እጅን ጭነህ ካልጸለይክልኝ በስተቀር እኔ ዘንድሮ ዝም ለማለት እመኛለሁ፣ ነፍቃለሁ። በቃ ከነገ ጀምሮ ማንንም አላናግርም እላለሁ። የግቢው ተማሪ እኔ መጽሐፍ ቅዱስ ይዤ ነው የምዞረው። የግቢው ተማሪ መጽሐፍ ቅዱስ ይፈልጋሉ። የሚዘመርበት ቦታ አለው፣ የሚሰበክበት ቦታ አለው። ወጣቶች ከተሰበሰቡ እዛ አለው። እኔ ድምፅ ብቻ ካለ እኔ እዛ 97 ዓመተ ምህረት ረብሻ ነበር። ለምን እንደተረበሸ እንዴት እንደተረበሸ የማውቀው ነገር የለም። ብቻ እንቅስቃሴ ባለበት ቦታ አለ። እኔ እሺ ምን ላድርግ ያለው እዛ አገኘሁት። በቃ ጸልይልኝ። እኔ ደግሞ ከነገ ጀምሮ እስከ 4 ሰዓት ዝምልና 5 ሰዓት ከበፊቱ ይልቅ ባንድ አቋቁሜ ነው አገኘሁት እና ይገርምሃል እንድጸልይልኝ አልኩት። ያለ አምቡላንስ ነች እንደዚህ ያለችው። እኔ እኮ ሁል ጊዜ የምመኘው የምጸልየውም እናንተ ለመሆን ሁል ጊዜ የምመኘው ጌታ ሆይ እኔ እንደሱ መቼ ነው ተጫዋች መሆን? እኔ እንደሱ መቼ ነው የምናገረው? ለካ ዝም ብሎ አይደለም ዲፕሬሽን ውስጥ ሆኖ እኔ እኮ ዲፕሬሽን ውስጥ ነኝ። በቃ እኔ እኮ ፎከስ ማድረግ አልችልም። ዝም ምለው እኮ ልጅ እንዳይመስላል። ይኖዋት ወጣቶች መጀመሪያ የበረከት ቁልፍ የተሰጣችሁን ነገር አክብሩት። ኔቸር የሰጣችሁን ነገር አክብሩት። ኤሳው አቃለለው አጣው። ያቃለላችሁትን ነገር ታጡታላችሁ። ይገርማችሁ ታጡታላችሁ። ሁለተኛ የበረከት ቁልፍ ታውቃላችሁ። ለምሳሌ አጭር ሰዎች ረጅም እድሜ እንደሚኖሩ አታውቁም? ለምሳሌ ሁለተኛ አጭር ሰዎች አጥንት የመሰበር እድላቸው አነስተኛ ነው። በአጥንታቸው የመሰበር እድሉ አነስተኛ። ኔቸር በራሱ ሲሰጥ አይሬሲቪት ብለህ መከራ ይህች ትልቅ የሆነን ገብተዋል። ያወሩት ጌታ ይመስገን። ገብተዋል ጌታ። ሁለተኛ የበረከት ቁልፍ ሁለተኛው እንደሆነ ልንገርህ፣ ተቃራኒ አትሁን። በተለይ ለቤተሰቦች ተቃራኒ አትሁን። ዛሬ ወንደርፉል ነገር ነው የምነግራችሁ። በተለይ ለቤተሰቦች ተቃራኒ አትሁን። የቤተሰቦቻቸውን ተቃራኒ ሰዎች ይዋቸው በየቤቱ ለቤተሰቦቻቸው በተለይም ተቃራኒ የሆኑ ሰዎች ዋንኛ ለቤተሰቦቻቸው ሲቀጥል ለሰዎች ራሱ ተቃራኒ የሆኑ ሰዎች አሉ። ቤተሰቡ ውሃን ጠጣ ሲል ተቃራኒ ምን እንዳው ቤተሰቡን ጸልይ ሲል እንደው ምን ተቃራኒ ነው። ለሚቴሉ በያዕቆብና በኤሳው መካከል ያለው ልዩነት ይሄ ነው። ያዕቆብ አባቱ የሚደሰትበትን ነገር ያደርጋል። ለምሳሌ በዘፍጥረት መጽሐፍ
ምዕራፍ 28 ላይ አባታቸው አንድ ትእዛዝ አዘዛቸው። ሚስት ስታገቡ ከዚህ ከእስማኤላውያን ወገን እንዳታገቡ፣ ሂዱና ከነላባ ቤት አግቧል። ይገርምሃል፣ ያዕቆብ አባቱን የሚያስደስተውን ነገር ሲያደርግ ኤሳው ተቃራኒ ይሄንን እንደተናገረ ይስሐቅ ሰምቶ ኤሳው ከእስማኤላውያን ወገን ሄዶ አገባ። ስማኝ፣ ትልቁ የበረከት ትእዛዝ ምን መሰለ? አባትህን አክብር የሚል ትልቁ የበረከት ትእዛዝ ነው። ወላጆችን ማክበር። በጣም ስማኝ፣ ወላጆችን ማክበር ውስጥ ሁለት ነገር አለ፣ መታዘዝና ማስደሰት። ማክበር ውስጡ ሁለት ነገር አለ። አንዱ መታዘዝ ነው፣ ሁለተኛው ማስደሰት ነው። በደም ስማኝ፣ እዚህም ይሁን ከዚህ ውጭ ቤተሰቡን የማያስደስት ሰው ለዘላለም ይሮጣል እንጂ አይቀድምም፣ ይታገላል እንጂ አይጠፋም። አንድም በምድር ላይ ቤተሰቡን ያስቀየመ ሰው ተሳክቶለት አይቻልም። አንድ ሁለት ነገር አለ። መማርና ብዙ ገንዘብ ማግኘት ቤተሰብህን ባለመታዘዝ የሚመጣብን እርግማን አያስቀሩም። ብዙ ሰዎች ብትማርም ብዙ ገንዘብ ብታገኝም ያገኘው ገንዘብና ያገኘው ዕውቀት ቤተሰቦችን ባለመታዘዝ፣ ወላጆችን ባለማስደሰት የሚመጣብህን እርግማን አይከለክሉልህም። ሞስት ሰክሰስፉል ሰዎች ቤተሰቦቻቸው የሚያስደስቱ ሰዎች ናቸው። ለምንድን ነው ብዙ ኢትዮጵያዊ የማይባረከው ካልከኝ፣ እቤት ቀጋ ውጪ አልጋ ስለሆነ ለቤተሰቡ እሾህ፣ ውጪ ግን እንደሱ ያለ ማንም የለም። ሁለተኛው የበረከት ቁልፍ ቤተሰቦችህን ማስደሰት። ለቤተሰቦች ተቃራኒያችሁ